ስንቶቻችንን በውስጣችን ትልቅ ህልምና አቅም እያለን ሰዎች ምን ይሉኛል በሚል ፍርሃት ብቻ ተሸማቀን የተቀመጥ ነው? ስንቶቻችንን ትልቅ ሐሳብ ኖሮን ነገር ግን ያንን ሐሳብ ወደ ተግባር ለመቀየር የሚያስችል ውስጣዊ ጥንካሬና በራስ መተማመን ስላጣን ብቻ እድሜያችንን በቁጭት የምናሳልፈው? እውነታው ይሄ ነው። በራስ መተማመን ይዞት የሚወለዱት ተፈጥሯዊ ስጦታ አይደለም። ልክ እንደ ጡንቻ በየቀኑ እየሰሩት እያለማመዱት እና እያሳደጉት የሚመጣ ክህሎት ነው። ሰላም ቤተሰቦች፣ እንኳን ወደ ተስፋ መንገድ የዩቲዩብ ቻናል በሰላም መጣችሁ። በዚህ ቪዲዮ ውስጣዊ ጥንካሬንና የማይናወጥ በራስ መተማመን በአጭር ጊዜ ውስጥ እንዴት መገንባት እንደምንችል በተግባር የተፈተኑ 4 ወሳኝ ሚስጥሮችን እናያለን። ቪዲዮ እስከ መጨረሻ ከተከታተላችሁ ዛሬውኑ ህይወታችሁ የምትቀይሩበት አቅም ታገኛላችሁ ብዬ ተስፋ አደርጋለሁ። አብራችሁን ቆዩ። ይሄንን ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። ውስጣዊ ጥንካሬና በራስ መተማመንን ከሚገነቡ የተግባር ፈተናዎች መካከል አንደኛው ነጥብ የውስጥ ድምፅን ማሸነፍ ነው። አንደኛውና ትልቁ ሚስጥር የውስጥ ድምፃችንን ወይም ከራሳችን ጋር የምናደርገውን ውይይት ማስተካከል ነው። በየቀኑ አእምሯችን ውስጥ ከ50,000 በላይ ሐሳቦች ይመላለሳሉ። ከዚህ ውስጥ አብዛኞቹ አትችልም፣ ይስቁብሃል፣ ገና እኮ አንተ ልጅ ነህ፣ ምን አይተህ ነው ወይም አቅም የለህም የሚሉ አፍራሽ ድምጾች ናቸው። ውስጣዊ ጥንካሬ የሚጀምረው እነዚህን አፍራሽ የውስጥ ድምጾች በመገዳደር ነው። አንድ ነገር ልንገራችሁ፣ ሰዎች ስለ እናንተ ያላቸው አመለካከት እናንተ ስለ ራሳችሁ ካለው አመለካከት መቼም ሊበልጥ አይችልም። ዛሬውኑ ራሳችሁን የምትነግሩት ታሪክ ፍጠሩ። ይከብደኛል ከማለት ይልቅ እሞክረዋለሁ እና እማርበታለሁ ማለትን መልመድ ይኖርባቸዋል ማለት ነው። በራሱ የማይተማመን ሰው የራሱ አእምሮ እስረኛ ነው። ስለዚህ የመጀመሪያው እርምጃ ለራሳችሁ የምትሰጡትን ክብር ከፍ ማድረግ ይኖርባቸዋል ማለት ነው። አንደኛው ተግባር ይሄ ነው። ሁለተኛው ነጥብ አካላዊ ስነ ስርዓት መገንባት ነው። ምን አልኳችሁ? አካላዊ ስነ ስርዓትን መገንባት። አያችሁ፣ አእምሮና አካላችን የተሳሰሩ ናቸው። እኔ በግሌ ጂም ቤት ውስጥ ክብደት ሳነሳና ስፖርት ስሰራ የተማርኩት አንድ ትልቅ እውነት አለ። አንድ ከባድ ብረት ለማንሳት ስትሞክር መጀመሪያ ላይ በጣም ይከብዳል፣ ትደክማለህ፣ ማቆም ትፈልጋለህ። ነገር ግን ያንን ህመም ታግሰ ስታልፈው ጡንቻ ብቻ ሳይሆን አእምሮህም የከባዱን ነገር ከቻልኩ ሌላውም የህይወት ፈተና ማለፍ እችላለሁ የሚል ጥንካሬን ለአእምሮ ይሰጠዋል ማለት ነው። አየ፣ በራስ መተማመን ማለት ለራስ የገነቡት ቃል ማክበር ነው። ጠዋት በጠዋት እነሳለሁ ካልክ ተነስ። ስፖርት ሰራለሁ ብለህ ካሰብክ ተነስቶ መስራት ነው። እነዚህን ትንሽ የሚመስሉ ተግባር ስነ ስርዓቶች ወይም ዲሲፕሊን በውስጣችሁ እኔ የጀመርኩት የምጨርስ ጠንካራ ነኝ የሚል የስነ ልቦና ጫና ይፈጥራል ማለት ነው። እንግዲህ ሁለተኛው ነጥብ ይሄ ነው። ወደ ሶስተኛው ነጥብ ደግሞ ስንሸጋገር የሰዎችን አስተያየት አለመፍራት። እንግዲህ እስካሁን 2 ነጥቦችን አይተናል። የውስጥ ጥንካሬንና የማይናወጥ በራስ መተማመንን ለመፍጠር ሶስተኛው ነጥብ የሰዎችን አስተያየት አለመፍራት። ሶስተኛውና ብዙዎቻችን ወደ ኋላ ከሚጎትቱን ነገር ጓደኞቼ ምን ይሉኛል፣ ትላልቅ ሰዎች ምን ያስባሉ የሚል ፍርሃት በሁላችንም ውስጥ ይኖራል። ይህ የማይካድ እውነት ነው። ወጣትነት ትልቅ አቅም ነው። በጣም ትልቅ ፓወር ያለው ትልቅ አቅም ያለው ነው። ነገር ግን አዲስ ነገር ለመጀመር ስትሞክር አንዳንዱ ሰው ያንተ ዓላማ ስላልገባ ምን ሆኖ ነው ይሄ ሰው አበደ እንዴ? አረ ምከሩት ሊሉ ይችላሉ። ሌላው ደግሞ በራሱ ህይወት ያልሞከረው አንተ ስትሞክረው ስለሚፈራ ሊያሳጣ ይሞክራል። ግን
እውነታው ምንድን ነው? የእነሱ አስተያየት ያንተን ህይወት ይቀይረዋል? በፍጹም አይቀይረው። አየህ፣ በራስ መተማመን ማለት ሁሉም ሰው ይወደኛል ብሎ ማሰብ ሳይሆን ሰዎች ባይወዱኝም ቢወዱኝም የራሴን መንገድ ከመሄድ ወደኋላ አልልም ብሎ መወሰን ነው ማለት ነው። ጓደኞቻችሁ ወይም አካባቢያችሁ ላይ ያሉ ሰዎች ስላላመኑባችሁ ብቻ ህልማችሁን አታቋርጡ። ውጤት ማጣትም ስትጀምሩ ያሾፉባችሁ ሰዎች ራሳችሁን እንዴት እንዳደረጋችሁት ሊጠይቋችሁ ይመጣሉ። ሲሳካላችሁ እንዴት ነው ያደረጋችሁት ብለው ሊጠይቋችሁ ይመጣሉ። ያኔ ነፃነታችሁን ከሰው አንደበት ላይ መንጭቃችሁ መውሰድ ይኖርባችኋል ማለት ነው። አራተኛውና የመጨረሻውን ክፍል ስናይ የውስጣዊ ጥንካሬና የማይናወጥን ማንነት ለመገንባት ከሚረዱ በተግባር ከተፈተኑ ነጥቦች አራተኛው ነጥብ ውድቀትህን እንደ ትምህርት መቁጠር ነው። አራተኛውና የመጨረሻው ክፍል እንዳልኳችሁ ስህተት መስራትን አለመፍራት። ጠንካራና በራሱ የማይተማመን ሰው ማለት መቼም የማይወድቅ ሳይሆን ሲወድቅ ቶሎ ብድግ ብሎ የሚነሳ ሰው ማለት ነው። አዲስ ስራ ስትጀምር ልትሳሳት ትችላለህ። ማንም ፍጹም ሰው የለም። ቪዲዮ ስትሰራ ላያምርብህ ይችላል። ኳሊቲ የወረደ ሊሆን ይችላል። ንግድም ስትጀምር እንደዛው መጀመሪያ ላይ ላይሳካልህ ይችላል። ይህ ማለት ግን አንተ ደካማ ሰው ነህ ማለት አይደለም። ይልቁንም እየሞከርክ ነው ማለት ነው። ፍጹም ለመሆን አትሞክር። ፈሪዎች ናቸው ፍጹም ለመሆን ሲሉ ምንም ሳይሞክሩ የሚቀሩት በፍርሃት። ጎበዞች ግን እየተሳሳቱ እየተማሩ እያስተካከሉ ወደፊት የሚቀጥሉ የሚገሰግሱ ሰዎች ናቸው። በአጠቃላይ ውስጣዊ ጥንካሬ በአንድ ጀንበር አይመጣም። ዛሬውኑ አእምሯችንን አዎንታዊ በሆኑ ነገሮች መመገብ ጀምሩ። ለራሳችሁ ያላችሁን ክብር ከፍ አድርጉት እና ሰዎች አስተያየት ወደ ጎን ትታችሁ በያላችሁበት ዓላማ ብቻ ትኩረት አድርጋችሁ ጸንቶ መቆየት ነው። ይህ ቪዲዮ በውስጣችሁ ላይ ትንሽም ቢሆን የብርታት ስሜት እንደፈጠረባችሁ ተስፋ አደርጋለሁ። ከእነዚህ 4 ነጥቦች ውስጥ ዛሬውኑ ተግባር ላይ የምታውሉት የትኛው ነው? እስኪ ሐሳባችሁ በኮሜንት ላይ አስቀምጡልኝ፣ አነበዋለሁ። ይህ የተስፋ መንገድ የዩቲዩብ ቻናል በቀጣይ በሌላ አነቃቂና አስተማሪ ቪዲዮ እስክንገናኝ ድረስ ጠንካራና በራሳችሁ የምትተማመኑ ሆናችሁ እንድትቆዩ እመኛለሁ። ቪዲዮ ከተመቻችሁ ላይክ በማድረግ አትዘንጉ። አዳዲስ ሐሳቦች እንዳያመልጧችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ተጭናችሁ ጠብቁኝ። በቀጣይ ቪዲዮ እንገናኛለን። መልካም ጊዜ